አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ዛሬ ደግሞ በአዲስ ቪዲዮ ከተያያለው ውዶችዬ ምሳሌ ክፍል 74 ይዤላችሁ ቀርቤያለሁ። ወዴት ነው የምንሄደው? አንተ ማን ነው እንደዚህ ያልካቸው እያለ የሞገስን ወንድም እየጠየቀው ነበረ። የብሩኬን ወንድም አሁን የት ጠፋ ይባላል። እኔ ግን በጣም ጨንቆኛል እያለ ለሞገስ ያስረዳው። እኔ እኮ የልጅነት ጓደኛዬ ማለት ወንድሜ ማለት ጓደኛዬ ማለት ወንድሜ ማለት ነው። እኔ ታውቃለህ ከእስር ቤት አሁን ገና መውጣቴ ነው። ግን ከተወሰነ ቀን በኋላ አይቼው አላውቅም። ስልኩን ደግሞ አጠፋፍቷል። ቆይሽ የሌለበት አመሌ ተመጣው። ቆይ ምናልባት እኮ ነፃ ስለሆነ ነው ማለት ነው አይደል? ወይ ሴት ጋር ወይም ግሮሰሪ ሄዶ ሊሆን ይችላል። ግንኙነት አላት ብለህ የምትጠረጥራት ሴት አለች እንዴ? ኧረ አላውቅም። ያው እንደው ሲጠረጥር ነው እንጂ ብሎ ሞገስን ለብሩኬ ወንድም ሲነግረው ታዲያ እንደዚህ እንዴት ታስብ ትችላለህ? እንዴት ከምን አነስተህ? ግን እኔ ጨንቆኝ ነው። እኔ ስለጨነቀኝ ነው እንጂ እኔ ወጣም ወረደ አሁን ዛሬ ለፖሊስ ማመልከት አለብኝ። ስለ ወንድሜ ያለውን ጉዳይ ሂጄ ማመልከት አለብኝ እና አሁን መሄድ አለብኝ። አሁን እንሂድ። ባላሰብኩት ሁኔታ ውስጥ የት እንዳለ ግራ ገባኝ። አሁን ተው ሞገስ፣ አንተ የፈለክበት መሄድ ትችላለህ። እኔ ግን ስለ ወንድሜ ፖሊስ ጣቢያ ሄጄ ለፖሊስ ማስረዳት ነው ያለብን። ካየነው ብዙ ቀን እንደሆነ ስልኩ እንዳጠፋ ምን እንደሆነ እንደው ዝም ብለን ደግሞ መቀመጥ የለብንም። እሺ ብሎ ሞገስም ሲለው ምን እንደሆነ ምን አውቃለሁ። አሁን ይሻላል በቃ ብሎ ሰላም ተባብለው ሞገሴም ጓደኛው ሄደ። ሁላና ሞገሴ አልጋቸው ላይ ቁጭ ብለው ላይፋቸውን እየቀጩ ነው። ምን ነው ደህና አይደለህም እንዴ? ሁላዬ እኔ ደህና ነኝ፣ ምግብ ይዤ መጥቻለሁ ብሎ ሲላት ለሉላ ሄዶ ኩፍተር ሲል ደህና እንዳልሆነ ነገራት። ስለ ብሩክ ነው የምታስበው? አይ ምንም አልሆንኩም፣ ምንም ነገር የለም። ለዚህ እኮ ነው ከዛ ሀገር እንሸሽ የምልህ። ትንሽ ቀን ነው፣ ብዙ ያልሆኑ ነገሮች ስላሉ እና እስከሚገድል ነው የምጠብቀው። ሁልጊዜ እኮ ብሩክ ቀን አይገኝም፣ አንድ ቀን ነው የሚገድል። ዛሬ መለወጥ አለብን። እኔም ስሜታዊ ሆኜ ነበረ። ምን ማለት ነው? ዝና ደግሞ ቆይ ተመታሽ ምን ይደረጋል? እና እንዴት አመለጠ? ምድን መቶት ወደቀ። እኔ ሸሸሁ በቀር ብዙ የሚዋሉ ሰዎች እኮ አቅም የላቸውም። ዝና እኮ ክፋት የለውም፣ አቅም የለውም። ሁሉም አቅም አለው። እኔም እኮ ለመንፈስ ሲሆን አቅም ስላለው ነው። አቅልህ ይኸው ማየት አይደለም ግን ገብቶኛል። ግን ዝና ጉራ ብቻ የምትይው ሰዓት አቅም ያለው ሰው ነው፣ ከባድ ሰው ነው። እሺ መጠንቀቅ ነው ያለብህ። ችግር የለውም ሉላ፣ ጠባቂ ፈጣሪ ነው እንጂ። ግን ብሩክ ምን ሊሆን ይችላል አሁን? እኔ እንጃ። ግን በእርግጠኝነት ብሎ ይሄን ያክል ጊዜ ምን ያክል ጠፋ? ለምን ብሩን አትሰጪኝም? አብረሽ ከሄድሽ የት ነው የምንሄደው? እነ ብሩክ ቤት። ለምን? ምን ልትሰሪ? ያው ከሱን ለማንሳት ነው። ግን እሱን ነገር አልጨረሽም እንዴ አንቺ? አይሆንም አይደል ተብለሽ የለ? የኔ እናት መሞከር ምንም አለብኝ፣ ሚስቱ ነኝ። ደግሞ እዛ ላይ የባሌን ንብረት ነው የምጠይቀው። ለማን ትሰጪዋለሽ አንቺ? እሱማ ካለቀ ግልግል ነበር። እና እንደዛ ነው የምትይኝ? አብረሽ የምሄደው አብረሽ እሄዳለሁ። ግን ይሳካል ብለሽ ያለሽ ሰው አለ እንዴ? እኔ እንጃ። ለምን እንደሆነ ይሳካልሻል ብለውኛል እያለ መሀሌት ለኤፍራታ ስትላት፣ ግን ይሄን ነገር ብታቆም ይሻልሻል ብላ ስትላት፣ ግን አልተመለሰችም። ድርቅ ከማለቷ አልተመለሰችም። ኤፍራታ ግን ፈራ ተባ እያለች ነበር። እንዴት ያጣዬ ማን እንደኔ ያለ ልብስ ገዛልሽ? እንዴት ነው? ኧረ ሲያምር አጎቴ ነው እንጂ ፈፋት አረገሽ እያለ ቅድስትም ስትላት፣ ቆይ እኔ ምን አልኩኝ ያለ ሴት አትመሰለሽ ቅመም እንዳላወልቅ እና ወልቂዋ ምን ለብሰሽ ተወጫለሽ? ይብራለን እንዴ? የወንድ ልብስሽ ደግሞ ልወጭ ነው እንዴ? መንገድ ላይ ስትሄጂ ውልቅ ውልቅ እያለባት አስቢው። እንደዚህ እያለኝ ነው የምትሄደው። ኧረ አውቀዋለሁ፣ ችግር የለውም። አሁን እንብላ፣ አሁን የማይናገረውን እንብላ ብላ ቅድስት ስትላት፣ ይሄ ዝም ብላ አንቺ አይጥ ብላ ስትላተኝ፣ እንግዲህ ኤፍራታና መሀሌት ሄደው ከቤት ቤቷ አልተሸጠም ነው የምትይኝ? ተደብቆ የሚሄን ቃል መስሎሽ ነበረ? አጭበርባሪ! ይኸውልሽ ደረስኩበት። ምክንያቱም እኔ መሀሌት ነኝ እኔ። እና ታዲያ ጤነኛ አይደላችሁም እናንተ። ደግሞ ስሚ እንዳትቀርቢ፣ ሲመጣ ስጪው።
ብላ በቁጣ ተስትላት ቆይ ግን ከምር ጋሽ ቤቱን አልሸጠውም እንዴ? ቆይ አንቺ ልጅ ግን አንዳንዴ ግን ሰራተኛ መሆንሽን ደግሞ ረስተሽዋል። ሁሉም ነገር የሚነግርሽ ነው የሚመስልሽ እንዴት? እች እንካ ብላ ስትላትኝ በአይን ፊት ግልምጥምጥ ጠርጋ ሄዳለች። እሷም ለኤፍራታ አናትሽን ሳለሽ ሂጅ ከዚህ ስትላትኝ ፈራ ብላ ማህሌት ጋር ተከትላት ሄደች ትጥላለች። ልጃቸው ዘግተው ቁጭ አሉ። የሰጠቻትን ወረቀት ቅድስትም እንግዲህ እንድትሰጭ ተብላለች። ያንን ወረቀቱን ተቀብላለች። እያየሽ ነበረ እንዴት ሰራተኛ መሆንሽን ራስተሽ ነው እንዴ እንደዚህ አንቺ ለአንቺ ሁሉን ነገር የሚነግርሽ ሁላ ስትላትኝ ስሜታዊ ሆና ነበረ። ግን ዳጣ አሁን እዚህ አናትሽን ሳለሽ ቀጥታ ውጭ ብላ ኤፍራታን ስትላት ሹክ ብላ ወጥታለች። ያንን የሰጠቻትን ወረቀት እስኪያውጭው እንየው እየተባባሉ ቅድስትም ማህሌትም ይኸውልሽ ሞገስን ለማጥቃት እኮ ላይሆንለት ይችላል። የማይመስል ነገር ነው ዳጣ። ይሄ ነገር የመጣው ነገር እንዳታስቢ እሺ። በቃ ከአንድ ሁለት ነው ሊሆን ይችላል። አረ እንተካከፉ ሀሳብ ነው ለአንቺ ነው ጥሩ ያልሆነ ለምን ለኔ ብቻ ይሆናል? እና ጉራ ይንጨቃታል እንዴ? ምን ታያለሽ አንቺ? እና እኔንስ ቢሆን ለምን ይጨንቀኛል? መብቱ ነው ብላ ስትላተኝ አዎ መብቱ ነው፣ ግን ተወጂዋለሽ። አንቺሳ ተወጂዋለሽ? እኔም እወደዋለሁ፣ ግን ዱባና ቅል ለየቅል ብላ ስትጠርትባት አሁን ወደዛ ታናጅ ዝም ብለሽ አይዞሽ እኔ ድፍት ትልበልልሽ እያለች ስትላተኝ ማህሌት እንግዲህ ዳጣም እኔም መውደድ እወደዋለሁ ግን በጓደኝነት መልክ ነው እንጂ ያልቻል ነበር። እኔ ግን እስካሁን ግን ሁሉ ነገር ግራ ነው የገባኝ። ምንድነው ግራ ያገባሽ? ዝናን ታውቂዋለሽ? ግን የአባቱ ስም ግን ምን እንደሚሰራ ምንም አይሰራም። ከአባቱ ጋር ነው ወስ ጋር የሚኖረው የሚለው ግን እውነት አይደለም። ምን ሲሰራ አይተሽው ታውቂያለሽ? ግን እያለ ኤፍራታ ስታጥጣት ይሄን ሁላ ገንዘብ ግን እሱ ሰርቶ ነው እንዴ ይሄን ሁላ ብር ያገኘ? ሉላ ደግሞ በደንብ ታውቃለች። እኔ ግን አላምነው። ምንም ይስላ እኔ ምን አገባኝ፣ ዋናው ገንዘብ ይስጠኝ ብቻ እያለኝ ማህሌት ግን ተጠብሰዋለሁ እያልሽ ነው። እሱማ ቢሳካልኝ ግፍ አይሰራኝ። እኔ ምን አገባኝ? እኔ ምንም ነገር አልጨነቅም። ህይወት አጭር ናት፣ ደፋ መሆን ነው ያለብን ብላ ስትላትኝ እራሷን እያጽናና አሁን በድፍረት እንግዲህ ማህሌት በጣም ደፋርና ሆናለች ማለት ነው። ኤፍራታ ግን በፍርሃት ተባ እያለች ነው፣ ፈራተባ እያለች ነው። ሉላና ሞገስ ካልጋቸው ላይ እየተንበራሸሹ እንደዛ ተይው እባክሽ፣ እዚህ ማንጅራቴ ጋር ሲደርስ ነው ያወቅኩት። ወተብጡ ይሄዳል እባክሽ። የሆነ ነገር እንደምነግር ታውቃለህ። ግን ምን መላጣ ደግሞ ምን ነግረኛለሽ? ያው ማርጀትህን ልጅ መውለድ እንዳለብን ደጣቆ 12 ልጅ ያለኝ ብለሻል። ያው 7 ወንድ 7 ሴት ነው ጥሩ ነው የተመኘችልኝ ብሎ ሲላትኝ እኔ የምልህ ሞገስ ዳጣ ቤተሰቦቿን አግኝታለች? አዎ አግኝታለች። ታምር በሚመስል መልኩ ነው ያገኘቻቸው። እናቷን ሳገኘች እናቷን አላገኘችም፣ አባቷን ግን አግኝተዋለች። መልካም ሰው ይመስላል እንግዲህ እና በጣም ደስተኛ ሆናለች። አሁን እናቷ ግን አሁን የት ሄዳ ነው? ማን ነበር መንገድ ላይ የጣሏት? ታሪኩ ብዙ ነው። ግን ደግሞ ቀስ ደስ የሚሉ ደግሞ እህቶች አሏት። ደግሞ መንገድ ላይ የጣላት አባቷ ስለሆነ አጎቷ እንዴት ብቻ እሱ ነው አንዱ ዳጣን ለማግኘት የረዳት። ምንም አባትየው መንገድ ደግሞ አልፈለገም ያለ ለሉላ ሲነግራት ነበር። ሞገስ ላይፎን እየቀጨ ነው። ቅድስትም እንግዲህ ከብሩክ ያልጋ ቁጭ ብላ ስልክ ደወለች። ስልክ ስትደውል አላነሳላት አለ። ፊቷን ኩስኩስ እያደረገች ከዛ ምን ትደውላለች ከሞገስ አዲስ ነገር የለም ቅድስት፣ አዲስ ነገር የለም። እሺ ደህና ነሽ? ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ቅድስትን ያገባታል ብዬ አስባለሁ። ማህሌት እንግዲህ እርድብን እያለኝ ነው። የዛሬ ቪዲዮ ይሄን መስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባላይ ውዶች ላይክ ሼር አድርጉልኝ።